የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለአዲስ አበባ ነዋሪዎች የመኖሪያ ቤት አቅርቦትን ለማጠናከር እየተሰራ መሆኑ ተገለጸ። ብሔራዊ ባንክ ግማሽ ቢሊዮን ዶላር በጨረታ ሸጠ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠየቁ። ታዋቂው ፓስተር በፖሊስ ቁጥጥር ስር መዋላቸው ተገለጸ። በወልቃይት አካባቢ በሁለት ግንባር ውጊያ እንደተደረገ ተሰማ። እንዲሁም በአውሮፕላን አደጋ ስለሞቱት ከፍተኛ ባለስልጣን እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ብሔራዊ ባንክ ግማሽ ቢሊዮን ዶላር በጨረታ ሸጠ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን በገበያ እንዲወሰን ከፈቀደ ወዲህ በታሪክ ከፍተኛ የተባለውን የግማሽ ቢሊዮን 500 ሚሊዮን የአሜሪካን ዶላር ልዩ የውጭ ምንዛሬ ጨረታ ትላንት አካሂዷል። በጨረታው የ1 ዶላር አማካይ ዋጋ 154 ብር ከ81 ሳንቲም ሆኖ ተመዝግቧል። በዚህ ግዙፍ ጨረታ ላይ 31 የንግድ ባንኮች ተሳትፈዋል። ባንኮቹ ያቀረቡት አጠቃላይ የውጭ ምንዛሬ ፍላጎት 592.3 ሚሊዮን ዶላር የነበረ ሲሆን ይህም ከቀረበው 500 ሚሊዮን ዶላር በላይ መሆኑ የዶላር ፍላጎቱ አሁንም ከፍተኛ መሆኑን ያሳያል ተብሏል። በሂደቱ ከፍተኛው የተሰጠው ዋጋ 154.99 ብር፣ ዝቅተኛው የተሰጠው ዋጋ 153.50 ብር። አሸናፊዎች ከተሳተፉት 31 ባንኮች ውስጥ 25ቱ የተወሰነ ዶላር ማግኘት ችለዋል። ምንም እንኳን ብሔራዊ ባንክ ገበያውን ለማረጋጋት ከፍተኛ መጠን ያለው ዶላር ቢያቀርብም በይፋዊ ገበያና በጥቁር ገበያው መካከል ያለው ልዩነት እየሰፋ መምጣቱ በኢኮኖሚው ላይ ጥላ አጥልቷል ብለዋል። ትላንት በጨረታ የተመዘገበው 154.81 ብር በተለያዩ የውጭ ሀገራት ካለው የጥቁር ገበያ ዋጋ ጋር ሲነጻጸር ከ35 ብር በላይ ልዩነት አለው። መረጃዎች እንደሚያመለክቱት በአሜሪካ እንደየግዛቱ ሁኔታ ቢለያይም ዶላር እስከ 190 ብር፣ በዱባይ እና ጅቡቲ 1 ዶላር እስከ 190.3 ብር ድረስ የተመነዘረ እንደሚገኝ ዘሀበሻ ዘግቧል። ይህ ሰፊ ልዩነት ህጋዊ የባንክ ስርዓት የውጭ ምንዛሬን ወደ ራሱ ለመሳብ እየተቸገረ መሆኑንና የጥቁር ገበያው አሁንም የዋጋ ግሽበቱን እየመራው መሆኑን ያሳያል ሲሉ የምጣኔ ሀብት ባለሙያዎች ይተቻሉ። ብሔራዊ ባንክ የሚያቀርበው የዶላር መጠን ቢያድግም የገበያውን ጥማት ለማርካትና የጥቁር ገበያውን ዋጋ ለመስበር ተጨማሪ የፖሊሲ ማሻሻያዎች እንደሚያስፈልጉ እየተጠቆመ ነው። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠየቁ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤት አስረድተዋል። ተከሳሾቹ በአቃቢ ህግ የቀረቡባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱም ጠይቀዋል። ሁለቱም ተከሳሾች ይህን ጥያቄ ያቀረቡት ማክሰኞ ጥር 19 2018 ላስቻሉ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ አለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱ መሰረት ችሎቱ ቀጠሮ ሰጥቷል። በማክሰኞ የችሎት ውሎ በአቃቢ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱት ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ቧያለው ያለመከሰስ መብታቸው መነሳት ከህግ ውጭ የተፈጸመ ነው የሚለው ይገኝበታል። ታዋቂው ፓስተር በፖሊስ ቁጥጥር ስር መዋላቸው ተገለጸ። ታዋቂ የፕሮቴስታንት እምነት ፓስተር አቶ ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋሉ። ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘሩትና በወቅቱ ከፍተኛ ህዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረውን ህዝባዊ ቁጣ ተከትሎም በቪዲዮ የቀረበ የይቅርታ መልእክት አስተላልፈው ነበር። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባ ገዳዮች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካን ሀገር እናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ትላንት ከሰዓት በኋላ ወደ አዲስ አበባ ሲገቡ
በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር ውለዋቸዋል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ እንደሚሰጡ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል። በወልቃይት አካባቢ በሁለት ግንባር ውጊያ እንደተደረገ ተሰማ። የህወሓት ቡድን ዘንድሮ የካቲት 11 ሁመራ ለማክበር እንገደዳለን ማለቱም ተሰምቷል። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ አቶ ጌታቸው ረዳ በጠለምት ግጭትና በህወሓት አመራሮች ላይ ጠንካራ ትችት ሰንዝረዋል። አቶ ጌታቸው በፌስቡክ ገጻቸው በትግረኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጸዋል። ትላንት ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን የወጡ መረጃዎች ይጠቁማሉ። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው ተብሏል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍ እና በቡድን መሳሪያዎች የታገዘ ውጊያ እየተደረገ እንዳለም ተነግሯል። ሚጫራ ከትላንት በስቲያ የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ መሆኑ ታውቋል። በድሮን ጥቃቱ የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን ከአንድ አፍታ ዘገባ ተመልክተናል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተጋዳላዩ ህዝባዊ ዓላማውን ለርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ እንዲያደርግ ጠይቀው በከፍተኛ መስዋዕትነት የተገኘው የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ታጣቂው ኃይል ተቃውሞውን እንዲያሰማ ጥሪ አቅርበዋል። ለአዲስ አበባ ነዋሪዎች የመኖሪያ ቤት አቅርቦትን ለማጠናከር የተሰራ መሆኑ ተገለጸ። በአዲስ አበባ ከተማ አስተዳደር ነዋሪዎች ዘንድ ከፍተኛ ጥያቄ የሚያስነሳውና መንግስት የሚያመነው ግዙፍ ችግር የመኖሪያ ቤት እጥረት ነው። ይህንን የታወቀ የመኖሪያ ቤት ችግር ለመቅረፍ ከየትኛውም ጊዜ በላይ ትኩረት ተሰጥቶ እየተሰራ መሆኑ ተደጋግሞ እየተገለጸ ይገኛል። የአዲስ አበባ ከተማ የቤቶች ልማት ኮርፖሬሽን ኮሚኒኬሽን ዳይሬክቶሬት ትላንት ማለትም ጥር 20 ቀን 2018 ዓ.ም ባጋራው መረጃም ለከተማዋ ነዋሪ የመኖሪያ ቤት አቅርቦት መጨመር ትኩረት መሰጠቱን ጠቁመዋል። በከተማ አስተዳደሩ የተጀመረው የመኖሪያ ቤት አቅርቦትን ለመጨመር በተለያዩ ሳይቶች በፍጥነት እየተሰሩ ነው ተብሏል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቤቶች ልማት ኮርፖሬሽን በያዝነው በጀት ዓመት ከተጀመሩባቸው ሳይቶች መካከል በቱሉ ዲምቱና በገላንጉራ ሳይቶች በፍጥነትና በጥራት እየተገነቡ የሚገኙ የጋራ መኖሪያ ቤት ህንፃዎች በተቀመጠው ጊዜ ለማጠናቀቅ ከመቼውም ጊዜ በላይ በአማራጭ የግንባታ ቴክኖሎጂ በታገዘ መልኩና በጠንካራ የፕሮጀክት ክትትልና ግምገማ ስርዓት በተቀመጠው ጊዜ ለማጠናቀቅ በመንግስትና በግል አጋርነት የተጀመሩ የጋራ መኖሪያ ቤት ግንባታ አቅርቦቱን ለመጨመር በትብብር እየተሰራ እንደሚገኝ ተዘግቧል። ከፍተኛ ባለስልጣኑ በአውሮፕላን አደጋ ህይወታቸው አለፈ። የህንድ በሀብቷ ቀዳሚ የሆነችው የመሃራሽትራ ግዛት ምክትል ጠቅላይ ሚኒስትር አጂት ፓዋር ትላንት ረቡዕ በደረሰ አሰቃቂ አውሮፕላን አደጋ አብረዋቸው ከነበሩ 4 ሰዎች ጋር ህይወታቸው ማለፉ ተረጋግጧል። አደጋው የተከሰተው የባለስልጣኑ ለምርጫ ቅስቀሳ ወደ ትውልድ ቀያቸው በማቅናት ላይ ሳሉ የግል አውሮፕላናቸው ባህራማት የአውሮፕላን ማረፊያ ላይ ለማረፍ ሲሞክር ተከስክሶ እሳት በመነሳቱ ነው። በአውሮፕላኑ ውስጥ የነበሩት 5ቱም ሰዎች ምክትል ጠቅላይ ሚኒስትሩን ጨምሮ 2 ረዳቶቻቸውና 2 የአውሮፕላኑ ሰራተኞች በሙሉ ህይወታቸው አልፏል። የአውሮፕላኑ አይነት ሌርጄት 45 የተሰኘ ሲሆን የኒው ዴልሂው ቪኤስአር ግሩፕ ንብረት እንደሆነ ታውቋል። የአደጋው መንስኤ በዝርዝር ባይታወቅም በወቅቱ የነበረው ከባድ ጭጋግና ታይነት መቀነስ ፑር ቪዚቢሊቲ ለክስተቱ መንስኤ ሳይሆን እንዳልቀረም የሲቪል አቪዬሽን ባለስልጣን ጠቁሟል። የ66 ዓመቱ አጂት ፓወር በህንድ ፖለቲካ ውስጥ ትልቅ ተጽዕኖ የነበራቸውና በመሃራሽትራ ግዛት ለረጅም ጊዜ በምክትል ጠቅላይ ሚኒስትርነት ያገለግሉ አንጋፋ መሪ ነበሩ። የሀገሪቱ ጠቅላይ ሚኒስትር ኔራንዲራ ሞዲ የተሰማቸውን ጥልቅ ሐዘን ገልጸዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።